بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو برات ومقطع جالاتشو يا أفريكا تي في بروجرام تكتاتاوج أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ ሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ያለ ፕሮግራም ነው የአፍሪካ እንግዳ የተሰኘ ፕሮግራም ነው ባረከላሁ ፊኩም ዛሬ በሌላ እንግዳ በሌላ ርዕስ ተገናኝተናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዛለሁ አብራችሁ የምዘልቀው መሐመድ አብዱራህማን አቡ አፍናን ነኝ ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በሆነው ባረከላሁ ፊኩም አብራችሁ እንድትሆኑ አሁንም በድጋሚ በትህትና ጋብዛለሁ طيب በቅድሚያ ኡስታዝ ከማል እንዳው በጣም ከተጣበበ ጊዜ ላይ ቆርሰ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፍቃደኛ ስለሆን ከኔ ባድማጭ ተመልካቾች ስም ከልብ የከበረ ምስጋና ያላቀርብልህ ወዳለሁ እንኳን ደህና መጣህ ኡስታዝ ከማል እንኳን ደህና ቆያችሁኝ ሰላም አለይኩም ወራህመቱላሂ ወበረካቱ ኦኬ طيب እንግዲህ ዛሬ ኡስታዝ ከማል ያው ብዙም አንተም ማስተዋወቅ መግቢያ ላይ ብዙም ለማስተዋወቅ አልደፈርኩም ምክንያቱም አብዛኛው በርካታው ሙስሊም ማህበረሰብ ያውቃል የሚል ግምት ስላለኝ ባረከላሁ ፊክ እንግዲህ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም መጅሊስ ያው ቦታውን ካዛችሁ በኋላ የተሰሩ አንዳንድ ስራዎችን በማንሳት ጭውውታችን እንጀምራለን እስኪ የጭውውታችን መግቢያ ይሆን ዘንድ ኡስታዝ ከማል እንዳው እናንተ መጅሊሱን ካዛችሁ በኋላ የተሰሩ አንኳር ስራዎችን በማንሳት እንጀምር እስኪ እርግጥ ነው በርካታ ናቸው ግን ከብዙ ነው በጥቂቱ የተወሰኑት እናነሳሳና ወደ ቀጣይ ጨዋታችን እናመራለን ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያው መጅሊሱን የዛሬ 2 አመት ተኩል አካባቢ ላይ ከተረከብን በኋላ የተሰሩ ስራዎች በርካታ ስራዎች ናቸው በአጠቃላይ ያው በብዙ መልኩ በርካታ ስራዎች ናቸው የተሰሩት ዋናዎቹን እንደው ባጭሩ ለመጥቀስ ያህል አንደኛ የዑለማ ጉባኤ ጽፈት ቤቶችን በፌደራል ደረጃም በክልል ደረጃም እንዲደራጁ ተደርጓል በየክልሎቹ ሁሉ ጽፈት ቤቶች የዑለማ ጉባኤ ጽፈት ቤቱ ማለት ነው ሌሎች የዳዕዋ ስራዎችም በዚሁ መልክ ተጠናክረው እንዲሰሩ ጥረቶች ተደርገዋል ፈተዋዎችም የምርምር ስራዎችም ከዲን ጋር የተያያዙ የምርምር ስራዎችም እንዲሰሩ ስራዎች ተሰርተዋል የህግ ማጽደቅ ስራዎችም ተሰርተዋል አንኳሮቹን ለምሳሌ እንደ አዋጁ በኋላ ህገ መጅሊሱ አለ የሥራ መመሪያዎች አሉ መተዳደሪያ ደንቦች አሉ እነዚህ ሁሉ ተግባራዊ እንዲደረጉ ተደርጓል ሌላው በሙስሊሙ አንድነትም ላይ እንቅስቃሴዎች ተደርገው በዚህ ምክንያት መጅሊሱ በዛ መልክ የአንድነት መጅሊስ ሆኖ እንዲቀጥል ብዙ የተመቻቹ ነገሮች ተሰርተዋል አደረጃጀቶችን በሚመለከት በመዋቅር ደረጃ በፌደራል ደረጃ የሚሰሩ መዋቅሮች ተሰርተዋል እስከ ክልል ድረስ እና እስከ መስጊድም ድረስ ደረጃ በደረጃ እንዲወርዱ ተደርገዋል አቅም ግንባታ ስራዎች ተሰርተዋል ስልጠናዎች የሰው ኃይል ማሟላት የገንዘብ አቅም መጨመር እነዚህ ስራዎችም ላይ በርካታ እንቅስቃሴዎች ተደርገዋል የውጪ ግንኙነቶች ስራዎችም ላይ ከፍተኛ የሆነ እንቅስቃሴ ተሰርተዋል እነዚህ ከውጪ ጋር የነበሩ ጉብኝቶችን ጨምሮ እስከ ፌደራል መጅሊሱ ድረስ የውጪ አምባሳደሮችም የተለያዩ አውሮፓ የአሜሪካ የሚድል ኢስትም በሙሉ እነዚህን አካትቶ በሙሉ የአፍሪካ የተለያዩ ሀገር መሪዎች በሙሉ ጉብኝት ሁሉ አድርጓል በተጨማሪም የመጅሊሱ ከፍተኛ አመራሮችም ጭምር እዛ ድረስ ሄደው ጉብኝቶችን አድርገዋል በርካታዎች ናቸው ዝርዝራቸውን ካስፈለገ በኋላ መጥቀስ ይቻላል በሰላም ጉዳይ ላይ ከፍተኛ እንቅስቃሴዎች ተሰርተዋል በእነዚህ በ2 አመት ተኩል ውስጥ የአፋርና የሶማሌን ጨምሮ በተለያዩ ክልሎች ላይ የሚከሰቱትን በደቡብ አካባቢም ተመሳሳይ እንደዚህ አይነት ነገሮች መልክ እንዲይዙ አገራዊ ፋይዳዎች እንዲሰጡ ተደርጓል ስልጠናዎች እንዲሰጡ ተደርጓል የተለያዩ ስልጠናዎች ናቸው ይሄ በዑለማዎች ደረጃ ያሉትን ጨምሮ የዲን ለወጣቶች የሚሰጡ ለሴቶች ለተለያዩ ባለድርሻ አካላት በሙሉ በተዋረድ ከሰራተኛ ጀምሮ እስከ ክልል ድረስ ያሉ በዚህ ተጠቃሚ እንዲሆኑ ተደርጓል የተለያዩ ፈቃዶችም እንዲሰጡ ተደርገዋል በእነዚህ ጊዜዎች
ከ200 በላይ የሚሆኑ ላይሰንስ በመጅሊሱ በኩል ለተደራጁ ማህበራትና የተለያዩ ተቋማት ላይሰንስ ተሰጥቶ ወደ ስራ ገብተዋል። ሌሎች የሚዲያ እንቅስቃሴ ከዜሮ ጀምሮ የተጀመረ ነውና ያም ራሱን አደራጅቶ ስቱዲዮውን ያው ሙሉ በሙሉ ፋንክሽናል ባይሆንም ስራዎች ተሰርተው በተሻለ አቅም በተሻለ የሰው ኃይል እንዲደራጅ ጥረቶች ተደርገዋል። ተግዳሮቶች ቢኖሩትም እስካሁን ድረስ ሌላው ከዚህ ጋር የተያያዘ የፋይናንስ አቅም በፊት ከነበረው በጣም በተሻለ ሁኔታ ዋስትና ሊሰጥ በሚችል መልኩ እንቅስቃሴዎች ተደርገዋል። አወሊያ ኢምዳ አካባቢ ላይ ተመሳሳይ የማደራጀትና የፕሮጀክት ስራዎችን ጭምር እንዲሰሩ ተደርገዋል። ፕሮጀክት ጽህፈት ቤቶችን በማደራጀትም በርካታ የነጃሽን ጨምሮ የተለያዩ ስራዎች እንዲሰሩ ተደርገዋል። ፕሮጀክት ጽህፈት ቤቶቹ ሰፋፊ ስራዎች እየሰራን ነው። ሌላው ከፕላኒንግ ጋር የተያዘ ከፕላን ጋር ከእቅድ ጋር የተያዙ ስራዎችን በሚመለከት የአጭር ጊዜዎቹን በተቋም ውስጥ ማስለመድ ራሱ ተችሏል። ሁለተኛ በስትራቴጂክ ፕላንም የ5 ዓመት ፕላን ዝግጅቶች በባለሙያዎች እየተጠና አሁን ወደ ማገባደጃው አካባቢ ላይ ነው የምንገኘው። ሌላ አገራዊ ጉዳዮች ላይ በርካታ ስራዎች ተሰርተዋል። በርካታ ስራዎች ናቸው እነዚህ አገራዊ ጉዳዮች የተለያዩ አዋጆች ሲወጡ መጅሊሱ ኦንቦርድ ቦታው ድረስ በመገኘት የራሱን አስተዋጽኦ እንዲያደርግ የሙስሊሙ ማህበረሰብ ዋስትና ሊያስጠብቅ በሚችል መሆኑን ለማረጋገጥ እነዚህ አይነት ነገሮች ተሰርተዋል። አገራዊ ምክክር ኮሚሽን ላይ ተመሳሳይ ግንኙነቶችንና እንደዚህ አይነት ጥቅም ያላቸው ስራዎች እንዲሰሩ ተደርገዋል። ሌሎች በፖሊሲ በሚወጡ ነገሮች ላይ ተመሳሳይ ስራዎች እንዲሰሩ ተደርጓል። ከዚህ አንፃርም ሌላው ግልጽነትና ህገ መጅሊሱን ወደ መሬት የማውረድ ስራዎች እንዲሰሩ ተደርገዋል። ምክንያቱም ህገ መጅሊሱ ላይ የተቀመጡ አደረጃጀቶቹ እንደተጠበቁ ሆነው መቋቋም ያለባቸውን ኤሪያዎች በሙሉ ደግሞ እንዲቋቋሙና ቦታ እንዲይዙ የማድረግ እዛ ውስጥ የተቀመጡትን የማስፈጸም እስከ ምርጫ ድረስ ያለውንም ጨምሮ ወደ ትግበራ ውስጥ ገብተናል። አጠቃላይ ግን መጅሊስ ለማህበረሰቡ አገልግሎት የመስጠት ኃላፊነት ስላለበት ይህንን አገልግሎት በተመለከተ በየትኛውም ደረጃ ቢሆን ሰርቪስ ፕሮቫይደር ነው፣ አገልግሎት ሰጪ ነውና ከስተመሩ ማህበረሰቡ ሙስሊሙ ማህበረሰብ እስከሆነ ድረስ የማህበረሰቡ ተሳትፎ ደግሞ በጣም አስፈላጊ በመሆኑ ምክንያት እነዚህም ላይ ተገቢ የሆኑ ስራዎች ተሰርተዋል። የሸሪያ ፍርድ ቤቶችን በሚመለከት አዋጆች መልክ እንዲይዙ ተደርገዋል። ዳኞች በተለያዩ ቦታዎች ላይ እንዲሾሙ ተደርገዋል። ከእስላማዊ ባንኮች ጋር የተሰሩ ስራዎች በርካታዎች ናቸው። የበለጠ አቅም እንዲኖራቸው ጥረቶች ተደርገዋል። ክልሎች አካባቢ ላይ ተገቢውን መልክ ይዘው እቅድና ክንውናቸውን በሪፖርት በግምገማ ሁሉ እንዲይዙ ጥረቶች ተደርገዋል። ሲስተም የሚያስፈልጋቸው ኤሪያዎችም ላይ በሲስተም የሚታገዙ ለምሳሌ ሀጅና ኡምራ መውሰድ ይቻላል። ይሄ በፉሊ በሲስተም የተሻለ አገልግሎት የተሳለጠ አገልግሎት ለመስጠት እነዚህ ሁሉ ጥረቶች በዚህ ጊዜያቶች ተሰርቷል። ይሄ በአጭሩ ለመጥቀስ ያህል ነው። ዝርዝር ካስፈለገ ጊዜ ወስደን ማየት እንችላለንና እነዚህ ስራዎች እየተሰሩ ናቸው። ኦፍ ኮርስ ለውጥ ሲኖር ያው እንግዲህ በአንድ ጊዜ የሚያልቅ ነገር አይደለም፣ ሁሉም ጊዜ ይፈልጋል። ምክንያቱም ሙስሊሙ ማህበረሰብ የነበረበት ከፍተኛ የሆነ አዘቅት ውስጥ የነበረበት ነው። በተቋምነት ያለው ተቋም ይሄን ያህል ተከላክሎለት ወይም የሆነ ነገር አድርጎለት እንትን ሊል የሚችል አይደለም። ስለዚህ ከጊዜ ወደ ጊዜ እየጨመሩ የሚመጡትን ማህበራዊ ቀውሶችን በጤናም በማህበራዊ አገልግሎትም በሁሉም በትምህርትም በእነዚህ ሁሉ በስራ አጥነትም ጭምር እነዚህ ሁሉ ተደማምረው ወደ ተቋም ሲመጡ ችግሩን ያገዝፈዋል። ምክንያቱም በሮቻችን ክፍት ናቸው። ሁሉም ጥያቄዎች ለሙስሊሙ ማህበረሰብ በራችን ክፍት ነው። የሚመጡ ጥያቄዎች በጣም ከፍተኛ ናቸው። ግን እንደዛም ሆኖ ግን መስራት የሚገባንን በእጥፍ ያልሰርተናል በዚህ በአጭር ጊዜ ውስጥ ለማለት ፈልጌ ነው። طيب بارك الله فيك ኡስታዝ ከማል። እንግዲህ በዚህ በሁለት ዓመት ተኩል ውስጥ እንደው በጣም በርካታ ስራዎችን ሰርታችኋል። ከነዛ መካከል በጣም የተወሰኑትን ከጊዜ አንፃር ጠቃቅሰሃል። طيب بارك الله فيكم። ሌላ ምናልባት ከዚህ ጋር አያይዤ ማንሳት የምፈልገው ኡስታዝ ከማል ወደ በኋላ ላይ ማነሳቸው ነገሮች እንዳሉ ሆነው
ብዙ ጊዜ አሁን የተቃቀስካቸው ነገሮች ቀላል አይደለም የኢትዮጵያ ሙስሊም ማህበረሰብ ለበርካታ አመታት ቅድም አንተ ለማነሳሳት እንደሞከርከው ዘርፈ ብዙ ችግሮችና ክፍተቶች ያሉበት ነው በአንድ ጊዜ ለውጥ ማምጣት በአንድ ጊዜ የሆነ ፈረንጆቹ እንደሚሉት ራዲካል ቼንጅ ወይም ስር ነቀል ለውጥ ጊዜ ይፈልጋል የማህበረሰቡንም የኡማውንም እገዛ ይፈልጋል በእናንተ ብቻ ሊመጣ የሚችል ነገር ነው ብዬ አላምንም طيب ምናልባት ያነሳሳቸው ነገሮች እንዳሉ ሆነው ኡስታዝ ከማል እናንተ በዚህ ልክ የቻላችሁትን ያክል እየሄድክ ነው እንግዲህ ከብዙ በጥቂቱ ቅድም ባነሳሳቸው ነገሮች ላይ ተመርኩዤ ማለት ነው ከሙስሊሙ ማህበረሰብስ ምንድነው የሚጠበቀው ሁሉ ጊዜ በቃ አጥር ሲፈርስ መጅሊስ የታለ የሆነ ሰው ሲታሰር መጅሊስ የታለ የሆነ ሰው የሆነ ድርጅት እንዲሲሆን መጅሊስ የታለ መስጊድ እንትን ሲል መጅሊስ የታለ ሰማኛል ኡስታዝ ከማል ይሰማኛል እና ሁሉም ቦታ ላይ በቃ የኛስ ሚና ምንድነው አሁን ከናንተ ለምሳሌ እናንተ የቻላችሁት ያደረጋችሁ ነው የሙስሊሙ ማህበረሰብ ሚናስ ምንድነው መሆን ያለበት ያንዳንዷ ነገር የሆነች ክስተት በተከሰተች ቁጥር እየተመዘዘ መጅሊስ የታለ ይሄ አግባብ ነው ብለህ ታስባለህ እንግዲህ ያው ከሰው ይለያያል ግን ቅድም እንዳልኩት በርካታ ችግሮች ያሉበት ሀገር ላይ ነው ያለነው ከዛ ባሻገር ሙስሊሙ ማህበረሰብ ደግሞ ሲስተማቲካሊ ከድሮ ጀምሮ ከፍተኛ የሆነ ተጽዕኖ ውስጥ ችግር ውስጥ የኖረበት ነው የውቀት ማነስ ችግሮችም ይኖራሉ በተወሰኑ ደረጃዎች ግን ተቋምንና የግል እንትኖችን መለየት ያስፈልጋል ተቋም ሲኖርና ሳይኖር ልዩነቱን መረዳት ያስፈልጋል አንድ ተቋም ውስጥ መሰረታዊ ነገሮች ሲኖሩ ምንድነው እሱ ያ ተቋም የሚሰራውን ነገር ምን ሰንሰለት ተከትሎ ነው የሚሄደው እስከ መስጊድ ድረስ አደረጃጀቶች አሉ ያንን ስቴፕ ባይ ስቴፕ ደረጃ በደረጃ ጠብቆ ምላሽ ማግኘት መቻል አለበት ማህበረሰቡ ይሄ ችግሩን እንደ ችግር እንቀበለዋለን አንዳንዶቹ ግን በአጠቃላይ የፖሊስ ስራ መስራት የሚችል አይደለም ተቋሙ ምክንያቱም አስፈጻሚ አካል የመንግስት ተቋማቶችም ስላሉ እኛ በወጡት ፖሊሲዎች በወጡት የአዋጆች መሰረት የሙስሊሙ ማህበረሰብ መብቶች መጠበቅና አለመጠበቃቸውን ማረጋገጥ መቻል አለብን ስለዚህ ማህበረሰቡ ይሄ ግንዛቤ ውስጥ መግባት መቻል አለበት ተቋሙን በራችን ክፍት ነው ብለን ስናስቀምጥ መጥቶ የመርዳት ብዙዎቹ እንደሚያደርጉት መጥተው በፌስቡክ ወይም በሌላ ነገር ላይ የተለያዩ ነገሮችን ከመስጠት ይልቅ በአካል መጥተው ያሉትን ነገሮች ቢረዱና ቢያግዙ የተሻለ ነው የሚሆነው ማንንም ሰው ከማርስ መጥቶ የተለየ ነገር ሊያደርግልን አይችልም እኛው ተጋግዘን መልክ ካላይ ያዝነው ይሄን ተቋም ስለዚህ ማህበረሰቡ ከዚህ አንፃር ግንዛቤ ውስጥ ሊያድርበት ይገባልና አሁንም እገዛው በጣም አስፈላጊ ነው طيب ሌላው እንግዲህ የኛ ችግር ከዛሬ 60 አመት ጀምሮ የተንከባለለ እጅግ በጣም የተተራቀሙ ክፍተቶችና ችግሮች እንዳሉብን የታወቀ ነው እንዳው ሌላ ቢቀርን ከኡስታዝ ከማል የታወቀ ነው አይደለ ለምሳሌ መጅሊሱ ከተራ ኤንጂኦ ደረጃ ወደ ተሻለ ሙሉ ተቋም ሆኖ እንኳን የመጣበት ጊዜ ሁላችንም የምናውቀው ጉዳይ ነው ይሄ ሆኖ ሳለ ግን በአሁኑ ሰዓት ላይ አሁን ያለው መንግስትም ሆነ ስርዓት ጥሩ እንትን ሰጥቶናል ምንም ያለ ማጋነን አይደለ እንደልባችን እንድንሰራ ህግና ደንብ ስርዓትን ብቻ ተከተለን እንድንሰራ ለምሳሌ ካርታ የሌላቸው መስጊዶችን ካይም በርካታ መስጊዶች ካርታ የሌላቸው አግኝተዋል እንደዚሁም የመስገጃና የማምለኪያ አካባቢ ያልነበሩ ቦታዎች እንዲኖራቸው የተደረገበት አጋጣሚ ያለ ምንም አልፎ የተወሰኑ ክስተቶች ቢከሰቱም ከዛ አንፃር አሁን ሙስሊሙ ማህበረሰብ ካለው ፍላጎትና ክፍተት አንፃር እንደዚሁም ደግሞ መጅሊሱ ካለበት ቁመና አንፃር መሄድ ባለበት ልክ እየሄድን ነው ብላችሁ ታምናላችሁ እናንተ ኡስታዝ ከማል አሁን ከጊዜው ማነስ አንፃር ስንመለከተው የሰራናቸው ስራዎች በርካታ ስራዎች ናቸው አገራዊም በአለም አቀፍም ደረጃ ስለዚህ ይሄንን ስራ በመንመለከትበት ጊዜ በእነዚህ ባጭር ጊዜያቶች ውስጥ የተሰሩ ስራዎች እጅግ ከፍተኛ ናቸው ብዙ ናቸው ግን ያለው ችግር ምን ያህል ነው የሚለው ነገር ያው ሁሉም ማህበረሰብ ያውቃል ሁላችሁም እንደምታውቁት ከፍተኛ የሆኑ ችግሮች ናቸው ያለውና በዚህ ጊዜያቶች ውስጥ ለነበሩ ስራዎች ግን መሰረታዊ የሆኑ ነገሮች ተሰርተዋል የህጎችን ማጸደቅ አንድነት ላይ አደረጃጀቶች ላይ ዲፕሎማሲ ላይ አቅም ግንባታዎች ላይ የተለያዩ ስራዎች ተሰርተዋል እነዚህ ቤዚክ የሆኑ መሰረታዊ የሆኑ ስራዎች ናቸውና እዚህ ላይ ከተገቢው በላይ እንቅስቃሴዎች በማድረግ መሰረት ጥለናል ማለት ነው ለዚህ ተቋም ስለዚህ ቀጥሎ የሚመጡ ተጨማሪ ጊዜያቶች እንኳን ቢኖሩ
እነዛን የበለጠ መልክ ለማስያዝ የበፊቱን ያህል ጊዜ ላይፈጅ ይችላል ብዙ ነገር ለማስተካከል ስለዚህ በተዋረድ ያሉ አደረጃጀቶች በክልል በከተማ መስተዳደር እስከ መስጊድ ድረስ ያሉ አደረጃጀቶች ተጠናክረው የበለጠ ስራዎችን መስራት ይቻላልና አሁን ባለው የመንግስት ፖሊሲ አቅጣጫ መሰረት ከፍተኛ ገዛ ያለ ምንም ጣልቃ ገብነት ራሳችንን ችለን እንድንሰራ የማድረግ ኃላፊነት አለብን ስለዚህ ብዙ አይነት ሰዎች ብዙ አይነት የተለያዩ ጉተታዎች ሲደረጉበት የነበረ ነው መጅሊሱ ነፃ ሆኖ ተቋም መስሎ ተቋማዊ ስራዎችን ሰርቶ ሙስሊሙ ማህበረሰብ የበለጠ ከሌላው ማህበረሰብ ጋር እኩል እንዲሆን ከሌሎች እምነት ተቋማት ጋር ባላነሰ የተሻለ ደረጃ ላይ እንዲገኝ የሁላችንም አሻራ መኖር አለበት ስለዚህ በተለይ ፈቃደኝነት ያላቸው አንድነቱን የሚደግፉ ለሌላ ዓላማ የማይጠቀሙበት ሙስሊሙ ማህበረሰብ እነዚህ አይነት ሰዎች ሁሉ ጊዜም ክፍት ነው መጅሊሱ በሩ ስለዚህ ከዚህ አንፃር ይሄ ክፍት ነው የጎደለውን ነገር ለማሟላት ግን አሁንም ተጠናክሮ በቂ ጊዜ ይፈልጋል ከፍተኛ ስራዎችን ከዚህ በኋላ መስራት ይቻላል ቀደም እንደተናገርኩት የበርካታ የሆኑ ብዙ ችግር ያለበት ማህበረሰብ እንደሆነ ሁላችንም ስለምንረዳው ማለት ነው ስለዚህ በዚህ ስሜት እንድናውቀው ፈልጌ ነው መሰረታዊ ነገሮቹ ትልቁ ቻሌንጆች አሁን የተሰሩት በሁለት ዓመት ተኩል ውስጥ የተሰራው ቀላል ስራ አይደለም ለማለት ፈልጌ طيب ጥሩ ምናልባት እንግዲህ ከዚህ ጋር ማያያዥ ማንሳት የምፈልገው ምናልባት የኢትዮጵያን ግማሽ አካል የሚሆነው ብዙ ጊዜ መቼም ጥርጥር የለውም የኢትዮጵያ ግማሽ አካል ግማሽ ማህበረሰብ ሙስሊም እንደሚሆን ምንም ጥርጥር የለውም ይሄን ያክል ብዛት ያለው ሙስሊም ማህበረሰብ ለማገልገል ደግሞ በጣም የተሟላ ቢሮና የተሟላ አገልግሎት ሰጪ ሰራተኞች በውስጡ መኖር እንዳለበት አምናለሁኝ እንደዚህ ከዚህ አንፃር ውስጥ ተስከማል ማወቅ ከተቻለ ነው በመጅሊስ ውስጥ ምን ያክል ሰራተኞች አሉ በዛው ማያይዛ አሁን ማወቅ የሚቻል ከሆነ እንዳው የወጭ ደሞዛችሁ ወርሃዊ የደሞዝ ወጫችሁ ምን ያክል ነው መጅሊሱን ትንሽ ወደ ኋላ ወደ 2 ዓመት ወደ ኋላ መመለስ ፈልጋለሁ طيب ሪፎርሞች ተሰርተዋል ከውስጥ ነው የተጀመረው ሪፎርሙ ሲሰራ በርካታ ነገሮች ናቸው መሬት ላይ እንዲወርዱ የተደረገው ህገ መጅሊሱ ከጸደቀ በኋላ መዋቅር ከተሰራለት በኋላ መደባዎች ተሰርተውለት የነበረው የሰው ኃይል በዛ ጊዜ ወደ 227 ሰው ነበረ አሁን በአሁኑ ሰዓት ያለን 147 ናቸው ሰራተኞቹ ስለዚህ መጀመሪያ አካባቢ ስትረከቡ ወደ 227 አካባቢ ነበረ طيب አሁን ወደ 147 ኮስት ኤፊሺየንት እንዲሆን ለማድረግ ወደ 147 ሰራተኞች ናቸው ያሉት እነዚህ 147 ሰራተኞችም ብዙዎቹ ነባር ሰራተኞች ሆነው የተቀሩት ግን ከውጪ በሙያቸው በፕሮፌሽናቸው በኳሊቲቸው በአገልግሎታቸው ልምዳቸው የተሻሉ ናቸው የሚሉትን በመቀላቀል የተሻለ ስራ በተቋም ውስጥ እንዲሰራ ለማድረግ የሰው ኃይሉን በዚህ መልክ አስተካክለናል ማለት ነው ስለዚህ የሰው ኃይሉ ዛሬ ወደ 147 ቋሚ ሰራተኞች ናቸው በጀት አንፃር ስንመለከተው ያው የገቢ እቅዶች በሶስቱም ዓመት በእያንዳንዳቸው ጊዜ ነበሩን የመጀመሪያ ዓመት ላይ ስንመጣ 2015 ላይ አጠቃላይ የበጀት ገቢያችን እቅዱ 3.2 ቢሊዮን ነበር የሐጁን ጨምሮ ማለት ነው በሚቀጥለው ዓመት በሁለተኛው ዓመት ላይ ወደ 5.4 ቢሊዮን ነው በጀቱ የደረሰው ኦኬ በሶስተኛው ዓመት ላይ ማለት ዘንድሮ ማለት ነው 2017 በኢትዮጵያ ወደ 8.1 ቢሊዮን የገቢ እቅድ ተይዞ ነው ስራ የተጀመረው ስለዚህ በአጠቃላይ ስንመለከተው ለሰራተኞቻችን ውስጥ ላሉ ሰራተኞች ክፍያቸውን በ3 እጥፍ ማክሲመሙ በ300% ያህል እጥፍ በማሳደግ የሰራተኛውን እንትን የበለጠ የቆዩ ያልተከፈሉ ወይም የተሻለ ክፍያ ያላገኙበትን አጋጣሚ ለመቅረፍ ከ100 እስከ 300% ድረስ ፕሮፖርሽናሊ ለሰራተኞች ኢንክሪዝ አድርገናል በዚህ በ3 ራውንድ ማለት ነው የደሞዝ ጭማሪ ማለት ነው የደሞዝ ጭማሪ አድርገናል በ300% ስለዚህ ይሄ ጀስት ካለው የኑሮ ውድነትም ከሁሉም አኳያ የተሻሉ ሰራተኞችን ሪቴን ከማቆየትም በተቋም ውስጥ እንዲቆዩ ከማድረግም አንፃር ሆነው ይሄ ተሰርቷል በአጠቃላይ ስንመለከተው ያ የገቢ እቅድ የሚያሳየን ምንድነው በዚሁ ያህል መጠን
የደሞዝና ወጪዎችን በሚመለከት ወደ እስከ 2.6 ሚሊዮን ብር ድረስ ይደርሳል በወር። ስለዚህ በአጠቃላይ ይሄንን ይመስላል የሰው ኃይሉ በአጠቃላይ። እነዚህ ለምሳሌ ኡስታዝ ከማል ሶሪ አሁን ያነሳቸው 2.2 ነው አሁን ያነሳቸው ወርሃዊ ወጪዎች እነዚህ ጉዞዎችን ጨምሮ ነው ከሀገር ውጭ የሚደረጉ የመጅሊሱ ከፍተኛ አመራሮች የሚያደርጓቸውን ጉዞዎች ፕሮሰስ ጨምሮ ነው ነው ይሄኛው ፒውርሊ ለደሞዝ ብቻ የምንከፍለው ነው። ይሄ ተቋም በብድር ነው የጀመረው የዛሬ 2 ዓመት ተኩል ከአንዳንድ ወንድሞች በእርዳታ የተወሰነ ገንዘብ አግኝተን ያንን ተንተርሶ በዛ መሰረት ነው ስራ የጀመርነው። አሁን ከዛ ወጥተን የሰራተኞችን ደሞዝ ጭማሪ እስከ 300% ጨምረን የተሻሉ ኳሊቲ ያላቸውን ሰራተኞችና ኃላፊዎችን በሹመት ጭምር ከውጪ በማምጣት ከውጪ ማለት ከተቋሙ ውጪ ባሉ በቅጥርም በሹመትም በማምጣት ሌሎች በሙሉ እነዚህን ሁሉ አካቶ ለደሞዝ ብቻ አሁን የምንከፍልበት ያለ ሁኔታ ነው ማለት ነው። ስለዚህ በዚህ በ2 ዓመት ተኩል ውስጥ የሰራተኛውን ደሞዝ ከ2000 እስከ 6000 2000 ብር ነበር ከዚህ በፊት ዛሬ አሁን ወደ 6000 ብር ነው ሚኒመሙ ያስቀመጥነው። ስለዚህ በዚህ ሁኔታ ነው ያለው ለማለት ፈልጌ ነው። ስለዚህ ይሄ አጠቃላይ የበጀቱን እንትን የሚመለከት አይደለም። ያኛው ራሱ የቻለ በርካታ ወጪዎች ናቸው ለደሞዝ አገልግሎት ብቻ የሚያገለግሉ እና ጥቅሞችን በሚመለከት ነው ይሄኛው። ስንረከበው ይሄን ተቋም ወደ 19000 ብር ነው በካዝና ያገኘ ነው የሁጃጁን ተመላሽ ሳይጨምር ማለት ነው። ስለዚህ ዛሬ ግን አትሊስት ለ1 ዓመት ወይ ለ2 ዓመት ደሞዝ ለሰራተኛ እንኳን ማቆየት የምንችልበት ሲቹዌሽን ላይ ነው ከብድር ወጥተን ማለት ነው። ስለዚህ አሁን ከዕዳ ነፃ ነው ማለት ይቻላል መጅሊሱ። طيب በጣም ጥሩ። ሌላው ምናልባት እንግዲህ ኡስታዝ ከማል እናንተም ይሄን ነገር ታስተውላላችሁ ተስፋ አደርጋለሁ። በጣም በበርካታ ሙስሊም ማህበረሰብ ዘንድ አንድ በጣም ግዙፍ ኢንስቲትዩት ይሄው አፍሪካ ህብረት አዳራሽ ጎን ያለው ነጃሺ ኢስላሚክ ሴንተርን በተመለከተ ነው ማነሳው። አልዘገየም ወይ እሱ ከሚገባው በላይ? መሬት እንኳን ከተሰቀ ዛሬ አይደለም ቀደም የአዲስ አበባ ቀደም ብሎ የነበሩት የአዲስ አበባ ከንቲባ ክቡር አቶ ታከለ ኡማ ነበሩ። ከዛ በኋላ ወይዘሮ አዳነች አቤቤ መጡ። በተለያየ መድረክም አካባቢ እንዳውም ጠቅላይ ሚኒስትራችን ጭምር ስንቱን ሰተናችሁ ስንቱን የሰራችሁት ብለው ሲሉ አንዳንድ ሙስሊም ማህበረሰብ እንደው ልንነጠቅ ነው አይነት ነገር ሁሉ የማለት ነገር አለና ለምን ዘገየ? የዘገየበትን ምክንያት ማወቅ ይቻላል? ኸይር ኢንሻአላህ። ምናልባት ኦፍ ሪከርድ ካስፈለገህም ይሄኛውን የዛሬ ውይይቱን በመናደርግበት የጧቱ ፕሮግራም ላይ ዛሬ የአፍሪካ ህብረት አጠገብ ያለውን የነጃሺ እስላማዊ ተቋምና መስጂድን በተመለከተ የስራ አስጀምረን የመጣ ነው አሁን ዛሬ ጠዋት ማለት ነው። ይሄ ያው በሶሻል ሚዲያውም በአጠቃላይ ግምት ውስጥ ይላል። ግን የቆየበትን ሂደት ስንመለከተው ከ2012 ጀምሮ እስከ 2015 መጀመሪያ ድረስ ማለት ነው 3 ዓመት ሙሉ መሬቱን ከተረከብን በኋላ ያው ይሄ የለውጥ አመራር የመጣው በ2014 መጨረሻ ላይ ነው። 2015 ላይ ነው ወደ ስራ የተገባው። ወደ ስራ ሲገባ ህገ መጅሊሱን የማጽደቅ የማዘጋጀት መዋቅር የማዘጋጀት ፕሮጀክት ጽፈት ቤት የማቋቋም አብይ ኮሚቴ ለፕሮጀክቱ ለዚህኛው ፕሮጀክት ራሱን ችሎ በኡስታዝ አቡበከር የሚመራ አብይ ኮሚቴ እንዲቋቋም መደረጉ እነዚህ ሁሉ ሂደቶች ተሰርተው 3 ዓመት የቆየ ያለ ምንም እንቅስቃሴ በዚህ በ2 ዓመት ውስጥ ከፍተኛ የሆነ እንቅስቃሴ የተሰራው። ዲዛይንን በተመለከተ ኦፊሻሊ በማያሳማ ሁኔታ ግልጽነት ባለው ሁኔታ በጨረታ እንዲወጣ ተደርጎ እነዛ የቆዩባትን 3 ዓመታት እንኳን ኮምፐንሴት ለማድረግም ጭምር ጥረቶች ተደርገው እጅግ ጊዜያቸውንና ገንዘባቸውን ጭምር ሰውተው በዚህ በሙያቸው ሲያገለግሉ የነበሩ የአብይ ኮሚቴ አባላቶችም አሉ። ይሄን ስራ አርኪቴክቸሮች አሉ፣ መሐንዲሶች አሉ፣ በተለያየ ደረጃ መሐንዲሶች አሉ። ሌሎች የኮሚቴ አባላቶችም ከዚሁ ጋር የተያያዙ በዚህ ውስጥ ተሳትፈው አሁን ፕሮጀክቱ ዲዛይኑ የመጀመሪያው ዙር ከተሰራ በኋላ ሪዲዛይን ተደርጎ ሁለተኛ ዙር ፐርፌክት የሆነ ስራ እንዲሰራ በማሰብ በዚህ ሁኔታ ተጠናቆ ዛሬ አሁን ስራ አስጀምረናል። ይሄ ቀረጻ እስከተካሄደበት ድረስ ማለት ዛሬ
ይሄ ቀረጻ እስከተሰራበት ድረስ ዛሬ በዚህ ዕለት ስራ ተጀምሯል። በጀቱን በተመለከተ ከራሳችን በጀት ነው ስራውን ያስጀመርነው። ራቢጣ የሚሰጠን አግሪመንትና የገንዘብ ድጋፉ እንደተጠበቀ ሆኖ ተቋማችን ዛሬ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከዕዳ ወጥቶ ታች ከዕዳ ወጥቶ ሁሉንም ነገር ችሎ ፕሮጀክቶችን በርካታ ፕሮጀክቶች እየታሰቡ ያሉበትና ከነዚህ ፕሮጀክቶች ውስጥ የተሻሉ እይታና የተሻለ ጥንቃቄ የሚፈልግ በመሆኑና በርካታ ሚሊዮኖችን የሚገመት ገንዘብ የሚፈስበትና በኋላ ላይ መቀየርም ሌላ ነገር ውስጥ መግባት ስለማያስፈልግ በከፍተኛ ጥንቃቄ ገመት ብር በጀት አድርጎ ቆጥቦ ወደ ስራ ገብተናል ዛሬ ማሻአላህ በጣም ደስ የሚል خبر ነው ምናልባት ከዙ ከነጃሺ ኢስላሚክ ሴንተር ሳልወጣ የተቀመጠ ጊዜ ገደብ አለ ለምሳሌ ዛሬ አልহামዱሊላህ አስጀምራችኋል የነጃሺ ኢስላሚክ ሴንተርን ፕሮጀክት ምናልባት የተቀመጠ ጊዜ ገደብ አለ ኡስታዝ ከማል يعني በዚህ ጊዜ ውስጥ ይጠናቀቃል ተብሎ የሚታሰብበት የተቀመጠ የሆነ የተወሰነ ቀን አለ ጊዜ ገደብ ምንድነው አሁን ኮንትራክተሮች በተለያየ ደረጃ ላይ የተለያየ የኮንትራክት ስራዎች ናቸው የሚሰሩት ዲዛይኑ በጣም ትልቅ ሶፊስቲኬትድ ነው ትልቅ እንትን ነው አገራዊ ፋይዳውም ለሙስሊሙ ማህበረሰብ በአጠቃላይ ትልቅ ግምት ውስጥ የኢትዮጵያን እንትን ከፍ የሚያደርግ ነው ለሙስሊሙ ማህበረሰብ ጭምርና ወጪው ከፍተኛ ነው ሚኒመም ከ5 አመት ያላነሰ ጊዜ ነው የሚፈጀው አጠቃላይ ግንባታውን በተመለከተ ስለዚህ የፕሮጀክቱ ስፋትና በውስጡ የያዛቸው እንትኖች ዲዛይኑን ምናልባት ስታየው ልትረዳው ትችላለህ እጅግ በጣም ብዙ እንትኖችን የያዘ ነውና ከ5 አመት ባላነሰ ጊዜ ውስጥ ይጠናቀቃል ብለን ነው የምናስበው ስለዚህ ፌዝ ባይ ፌዝ የሚሰራ ነው አሁን ዛሬ ኦሬዲ የጠረጋ ስራዎችና የቁፋሮ ስራዎች ተጀምረዋል ባይ ነው ስለዚህ ኢንሻአላህ አላህ እድሜ ከሰጠን ያው በዚህ 5 አመት ውስጥ ተገምቶ ለአገልግሎት ሲውል እናያለን ኢንሻአላህ እድሜ ከሰጠን ኢንሻአላህ ወላሂ ፈቃድ ኢንሻአላህ طيب بارك الله فيكم እንግዲህ መቼም ያው ከተገናኘን አይቀር ያው አልፎ ማህበረሰቡ ዘንድ ያሉትን አንዳንድ እንትሮችን ጥያቄዎች እንድምታዎችን አንስተን የበለጠ ክሊር ለማድረግ ነው ክብራትና ክብራን ይሄንን ፕሮግራም ምናልባት ዘጌት ብላችሁ ቴሌቪዥናችሁ የከፈታችሁ ካላችሁ ከአፍሪካ ቲቪ አፍሪካ እንግዳ ፕሮግራም ከኡስታዝ ከማል ሃሩን ጋር ነው ያደረኩኝ ያለሁት ቆይታ ኢንሻአላህ መጅሊሱን የዛሬ 2 አመት ተኩል አካባቢ ከተረከቡ ጀምሮ እስካሁን የሰሯቸውን አንኳር ስራዎችና እንደዚሁም ደግሞ ማህበረሰቡ ዘንድ እዛም እዚህም የሚወሩና የሚጠየቁ ጥያቄዎችን አቅሜ በፈቀደ መጠን ያነሳሳው ነው የሚገኘው አብራችሁ እንድትሆኑ በአክብሮት ጋብዛለሁ طيب ኡስታዝ ከማል ሌላ ምናልባት እንግዲህ መጅሊሱ ሲዋቀር ህገ ደንብና ስርዓት አለው በተለይም ደግሞ እኔ ያው መድረኩን ስለማይመጥን ብዙ አይመቸኝም እነዚህ የተለያዩ አካላትን ስም መጥራት ብዙ አይመቸኝም አላህ Subhanahu Wa Ta'ala ሙስሊሞች ናችሁ ብሎ ነው እንትን ያለን በዛ ነው የምብቃቃውና ትረዳኛለህ ተስፋ አደርጋለሁ አንዳንድ አካላቶች ውጭ አኩርፈው ይቆራሉ ማለት በመጅሊሱ ውስጥ ትክክለኛ ውክልና አላገኘንም ህግና ደንቡ ስርዓቱ በሚያዘው ልክ ውክልና ስለሌለም ብለው በግልጽ አማርኛ ዳር የቀሩ በርካቶች አሉ አኩርፈው እነሱን ለማግባባትም ሆነ ለማምጣት ይሄ መጅሊስ ኢትዮጵያ ውስጥ ያሉ ማንኛውም ላኢላሃ ኢላላህ ሙሐመድ ረሱል የሚል ሙስሊም ማህበረሰብ ቤቱና ድርጅቱ ነው ብላችሁ እነሱን ለማምጣትና አብራችሁ ለመቀጠል ምን ያክል ጥራችኋል ሱብሃንአላህ አልহামዱሊላህ ይሄ መጅሊስ ያው 2 አመት የዛሬ 2 አመት ሲቋቋም 2 አመት ተኩል ሲቋቋም ያው የሙስሊሙ ማህበረሰብ ብቸኛ ወኪል ተደርጎ ነው የሚታየው ስለዚህ ከዚህ አንፃር አንድነቱን የበለጠ ለማጠናከር የተለያዩ ስራዎች ተሰርተዋል በውስጡም ያሉ ስራ አስፈጻሚዎች አደረጃጀቶቻቸው አመጣጣቸውን ስንመለከት ከሁሉም እንደው ከዛኛውም ከዚህኛውም ነኝ የሚል እንኳን አካል ካለ በዚህ ውስጥ እንዲካተቱ ተደርገው እንዲገቡ የተደረጉ ናቸው ስለዚህ በአንድነት ላይ ምንም ድርድር ሊኖር አይገባም መጅሊሱን ገብቶ ለማገልገል የመጀመሪያው ሪኳየርመንት ላኢላሃ ኢላላህ ከሚለው ባሻገር በገብቶ የሙስሊሙን አንድነት ሊያስጠብቅ የሚችል ማንም ሰው መጥቶ ማገልገል ይችላል አሁንም ስለዚህ ስብጥሩ ራሱ ያለው ያንን ያማከለና በብቸኝነት
የአንድነትን መጅሊስ የሚያራምድ አካል ያለው አሁን የለውጥ አመራሩ ስለዚህ ይሄንን ምን ያህል ሰው ተቀብሎታል ብዙ ሰው ተቀብሎታል ሚሊዮኖች ተቀብለውታል ያኮረፉ ሊኖሩ ይችላሉ ለምን የተለያየ ምክንያት ይኖራቸዋል የየራሳቸው እኛ አንድነቱን በሙስሊሙ መካከል ያለውን ቅርበት የበለጠ ለማጠናከር ግን ምን አይነት ስራዎች ተሰርተዋል አንደኛ አንድነትና የሰላም ኮንፈረንሶችን በተለያዩ ቦታዎች ተደርጓል ስለዚህ አንድነትን ለማጠናከር ያው የሰላም ኮንፈረንሶችን የተለያዩ ጉብኝቶችን ማድረግ ሚዲያዎችን በአግባቡ መጠቀም በፊት የነበረው የዛሬ 2 ዓመት ተኩል ትዝይላችሁ እንደሆነ በእያንዳንዱ ሚዲያ ላይ የተወጣ የሚነገረው ምንድነው አንዱን ሌላውን ማውገዝ አይነት ነገር ነበር ዛሬ ግን በከፍተኛ ጥንቃቄ ሊያስጠይቅ በሚችል ሁኔታ ላይ ከፍተኛ ጥንቃቄዎች አንድነት ላይ የሚነገሩ ናቸው ሚዲያዎች ላይ የሚታዩ ወይ ስራዎች ናቸው ወይ አንድነትን ነገር የሚያንጸባርቁ ነገሮች ናቸው ስለዚህ እነዛ ላይ በአግባቡ የመጠቀምና የሙስሊሙን አንድነት የበለጠ የሚያጠናክሩ ስራዎች ናቸው የተለያዩ የዑለማዎች የአንድነት ጉባኤዎችን ፈተዋዎችን በጋራዎች እየተሰጡ ነው ያሉት ዛሬ ዑለማ ጉባኤ ጽፈት ቤት ውስጥ በጋራ ከተለያዩ አመለካከት ካላቸው ሰዎች ጋር በጋራ የሚሰራበት ነው ስራ አስፈጻሚም ላይ ቢኬድ ተመሳሳይ ስብጥር ያለበት ነው የአንድነትና የዳዋ በዓላት አከባበር ለምሳሌ ሞሊድ አንዱ ማያከብር ሌላው የሚያከብር ሊኖር ይችላል ግን እንደ ተቋም ሙስሊሙ ማህበረሰብ ከዚህ በፊት ከነበረው በተሻለ ሁኔታ ከፍተኛ ገንዘብ በጀት መድቦ ይሄንን ማህበረሰብ ማገልገል ስላለበት በአግባቡ በተሻለ ነገሮች ልዩነቶችን በማይፈጥር ሁኔታ በዓሉ እንዲከበር ከፍተኛ በጀት መድቦ ሲሰራ ነበር ማለት ነው ስለዚህ ስልጠናዎችን በተመሳሳይ ሁኔታ በዚህ አንድነቱ እንዲጠናከርና ተቋሙን ገብቶ ማንንም ሙስሊም ማህበረሰብ ገብቶ እንዲያገለግል ክፍት የተደረገበት ነው ይሄ ሁሉ ባለበት ግን የተወሰኑ ሰዎች ጥግ ይዘው የተቀመጡ ሊኖሩ ይችላሉ ይሄ ሁሉ ጊዜም ይኖራል እስከ ቂያማም ሊቀጥል ይችላል ግን መሰረታዊ ነገር ምንድነው አንዳንዶቹን ለመቅረብ ተሞክሯል ሌሎቹን ደግሞ በዚህ በመቅረብና የበለጠ ተቋሙን ሰፖርት ወይም እንዲረዱ ከማድረግ አንፃር በጣም ውጤታማ ስራዎች ተሰርተዋል ከዚህ አንፃር ያኮረፉና የሙስሊሙን አጀንዳ ግን ድሮ እንደነበረው ለፖለቲካ መጠቀሚያ ለተለያዩ ነገሮች ማድረግ የሚፈልጉ ግለሰቦች ዛሬም አሉ ወደፊትም ይኖራሉ ስለዚህ ይሄንን በተመለከተ ያየናቸው ጊዜያቶች ያለፉ ስለሆነ ይሄ ግን በዚህ ተቋም ውስጥ ዳግም የሚመጣ አይደለም ስለዚህ ለሙስሊሙ ማህበረሰብ አገልግሎት ሊሰጥ የሚችል ወንድም ሴት ማንንም ሰው ገብቶ ማገልገል ይችላል ይሄ ሊሰመርበት ይገባል ለማለት ፈልጌ ነው ስለዚህ በራችን አሁንም ክፍት ነው ስለዚህ ክፍት ከመሆኑም ጋር ተያይዞ ያው ሁሉም አካላት የተወከሉበት መጅሊስ ነው ያለው ካሁን በኋላ ማንኛውም አካል መጥቶ ያገለግላል ብል በራፋችሁ ክፍት ነው የሙስሊሙን አንድነት የሚጠብቅ እስከሆነ ድረስ ይሄ ለማንም ክፍት ነው طيب ጥሩ እንግዲህ ያለኝ ጊዜ ለመጠቀም ሞክራለሁ ተስከማል እኔ ደግሜ ስለመጣህ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፍቃደኛ ስለሆንክ በአድማጭ ተመልካቾች ስም ያመሰግንኩኝ ምናልባት አሁን ከኦዲት ጋር ታይዞ ማነሳው አንድ ጥያቄ አለኝ እንደው እስካሁን ድረስ በሁለት ዓመት ተኩል ውስጥ አላውቅም እኔ ምናልባት በየ6 ወሩ በየዓመት ተኩሉ በምን ጊዜ ኦዲት አሰርታችሁ ለጠቅላላ ጉባኤ እንደምታቀርቡ እርግጠኛ ባልሆንም ግን በዚህ በሁለት ዓመት ተኩል ውስጥ እንደው ለምን ያክል ጊዜ የኦዲት ሪፖርት ለጠቅላላ ጉባኤ አቀርባችኋል አልহামዱሊላህ ይሄ በጣም በኩራት የምንናገረው ትልቅ ስራ የተሰራበት ነው ከ2012 ጀምሮ የነበሩ ኦዲት ያልተሰሩ ስራዎችን በሙሉ ሰርተናል የ2012 የ2013 የ2014 የሞጣ የሶስቱን አመት የሞጣ ፕሮጀክት ስራዎች በሙሉ ተሰርተዋል የሚቀረው የ2016 እና 15 ፕሮጀክቱ ያው ወደ መጠናቀቁ እየመጣ ስለሆነ የሞጣ ፕሮጀክትን በተመለከተ ከዚህ በፊት ተደርጎ ባልታወቀ ሁኔታ የ3 አመት ተሰርቶ ይሄ በጠቅላላ ጉባኤ ጭምር ጸድቋል ተቋሙን ግን መጅሊስን በተመለከተ ደግሞ የ5 አመት እስከዛሬ ድረስ ማለት ነው የ5 አመት የ2012ን 13 14 15 አሁን በቅርብ ጊዜ ደግሞ ከሳምንት በፊት የ2016ን ጨርሰናል እስከ ሰኔ 2016 ያለው በውጭ ኦዲተር ተረጋግጦ የተዘጋ ነው ለማለት ፈልጌ ነው ስለዚህ
እስካሁን በነበረው የሶስቱ ዓመት ለጠቅላላ ጉባኤ ቀርቧል ከዛ በፊት የነበረው የአራቱ ዓመት የ2016 ግን አሁን በቅርብ ይቀርባል በዚህ ዓመት ማለት ግን ኦዲት ስራው በሙሉ ተጠናቋል ለማለት ምንም ይሄ በጣም ትልቅ ውጤት ነው ውዝፍ የኦዲት እንትን የለባቸውም የኦዲት ስራ በተመለከተ ውዝፍ የለባቸውም የስድስት ወር አለብን አሁን የዚህ ዓመት ማለት ነው ስለዚህ በአመት አንድ ጊዜ ነው ኦዲት የሚደረገው የሚቀርበው ለጠቅላላ ጉባኤ በአመት አንዴ ነው طيب خير ان شاء الله እስኪ ሌላው እንግዲህ ወደ እንትን እንመለስ ብዙ ጊዜ አንዳንድ ሰዎች የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም መጅሊስ የምንለው አካል ካነው በቃ በአመት አንድ ጊዜ የሐጅ ስነ ስርዓትን ብቻ ለማከናወን የተፈጠረ ወይም የተደራጀ መስሎ የሚታያቸው በርካቶች አሉ ይሄ ምንም እንትን የለውምና እንዳውም ብዙ ጊዜ ከምትታሙበት ነገር አንዱ መጅሊስ ብዙ ጊዜ ለሐጅ ቢዚ እንደሚሆነው ለሌላ ቢዚ የማይሆነው ለምን ብለው የሚያነሱም አሉ ምንም አንተ መጀመሪያ አካባቢ ያነሳቸው በርካታ ስራዎች አሉ ሰራህ እውነት ለመናገርና በሁለት አመት ተኩል ውስጥ ለረጅም አመታት ክፍተት የነበረበት የውዝፍ በርካታ ችግሮች የነበሩበት ተቋም በአንድ ጊዜ ስር ነቀል ለውጥ ማምጣት እንደሚከብድ እንትን ብላል አስታውሰህናል ያም ሆኖ ግን ከዛም ጋር ተያይዞ የተሰሩ ስራዎችን ለመጠቃቀስ ሞክራል ባረከላሁ ፊክ እንደውን ከዛ ጋር እንትን ብሎ ሐጅን በተመለከተ አንድ የተወሰኑ ጥያቄዎችን ላንሳብስ አስከማል በዘንድሮ አመት ኢትዮጵያውያኖች ያለን የሙስሊሞች ቁጥር ብዛት ይታወቃልና ምን ያክል ሁጃጅ ነው ከሳውዲ ሐጅና ዑምራ ሚኒስቴር በኩል የተፈቀደልን ኦኬ የዛሬ 2 አመት ተኩል ከመምጣታችን በፊት ወደ 4000 ሰው ነው ሄደው ከዛ በ2015 የመጀመሪያ አመት ላይ ጨምሮ በ2016 አምና ጨምሮ 12000 ነው አምና አሁን 12000 ነው ሄደው ስለዚህ እንትኑ ከፍተኛ ነው ለምንድን ነው ከፍ ያለው ያው ብዙ ነገሮች እንዲቀሉ ተደርጓል በሲስተም እንዲታገዝ ተደርጓል ስለዚህ በዘንድሮ ላይ ግን የተፈራረምነው ከ12000 በላይ ቢታሰብም ግን በ10000 ነው የተፈራረምነው ለምንድን ነው ያው የዶላር ምንዛሪው ከፍ በማድረጉ በመሆኑ ምክንያት በ122% ያህል ነው ለውጥ ያሳየው ዶላሩ ያ ዳይሬክትሊ በሁጃጁ በሚከፍለው ገንዘብ ላይ ኢምፓክት ስላለው ቁጥሩ ሊቀንስ ይችላል የሚል ግምትም ስላለ በ10000 ነው የተፈራረምነው ከሐጅ ሚኒስቴር ጋር ማለት ነው ከ10000 ሰው በላይ አይፈቀድም ማለት ነው አይ ለዘንድሮ አው ከ10000 በላይ አይፈቀድም እዚህ ላይ ግን ማንሳት የምፈልገው ተስከማል ለምሳሌ ያክል የውጭ ምንዛሬው ንረቱ የታወቀ ነው የዋጋ ንረቱ የውጭ ምንዛሬው ዋጋ እንዳለ ሆኖ ይሄ ለምሳሌ ያህል 10000 ተፈቀደ 15000 ተፈቀደ እነዚህ ሳውዲ ሐጅና ዑምራ ሚኒስቴር መስሪያ ቤት ዓለም ሀገራት ላይ ያሉ የሙስሊሞችን ብዛት እንደዛ መሰለ ይኮታ የሚሰጠው ካልሳሳትኩኝ ይታረማለሁኝና አሁንኛ ካለን ሙስሊም ብዛት አንፃር ለምሳሌ 15000 20000 የሚፈቀድ የኢትዮጵያ ሙስሊም የሚችለው ተመዝግቦ የሚሄድበት አጋጣሚ ቁጥሩ ያነሰ ነው አላነሰም እሱን እንትን ልበለልህ ብዬ ነው ኖርማሊ ከዚህ በፊት በድሮ ፖፑሌሽን በህዝብ ቁጥራ ስሌት በመሄድ የሐጅ ሚኒስቴር የሰጠው ለኢትዮጵያ ኮታ 43000 ነው ለዚያው በድሮ የህዝብ ቁጥራ ውጤት ማለት ነው ከሌሎች ሀገሮች ጋር ሲነጻጸር ግን ኖርማሊ እዚህ ሀገር የተለመደው ከ4000 በታች ነው እስከ ቅርብ ጊዜ ድረስ ማለት ነው አሁን ወደ 12000 ነው ከፍ ያደረግነው ዘንድሮ ደግሞ በዚህ ምክንያት ባለው ችግር ምክንያት ነው ወደ 10000 የወረድነው ያ ማለት ዝም ብለን 12000 ወይ 20000 ብለን መፈራረም ተገቢ አግባብም አይሆንም ገንዘብ መክፈል አለበት ቦታ ማስያዝ አለበት ወጪዎች አሉት በሌለ ሰው ላይ እንደዚህ አይነት ነገር ኮሚትመንት ውስጥ አይገባም ውል ውስጥም አይገባም ይሄ ግምት ውስጥ በማስገባት ነው ስለዚህ ከ10000 ሊያንስም ይችላል ኢቭን አሁንም ራሱ ለምን የሚመዘገበው ቁጥር በማክሲመሙ ነው 10000 10000 ተብሎ የተያዘው ዘንድሮ አምና 12000 በሙሉ እንትን ሄዷል የተሻለ ነገር ስለነበረ ስለዚህ ኮታው 43000 የሆነው ያንን ምናልባት
ያቀም ጉዳይ ስለሚሆን እንደ ሀገር እያንዳንዳችን ግለሰቦችን ብንሆን ወደፊት የተሻለ ድሎች ሲኖር ከዛ በላይ ኤክስፔክት እናደርጋለን ብዬ ነው ማስበው። طيب አሁን ክሊር ነው ግልጽ ነው ማለት ያው በለለ ነገር ላይ ውል ይከብዳል እና ይሄ ለኔ ግልጽ ነው። ምናልባት አሁንም ከሐጅ ጋር ተያይዞ ያው እኔም አንተም ሁላችንም የነበርንበት ቀደም ያሉት ሐጆች ላይ እኛም እንደ አፍሪካ ቲቪ ተገኝተን ነበርና በርካታ ያየናቸው ታዘብናቸው በጣም ሊበረታቱ የሚገባቸው ጠንካራ ጎኖች በጣም በርካታ አሉ። ሰራ እውነት ለመናገር በደንብ አፌ ሞልቼ የምናገርበት ማለት ነው። ሻሃዳ ሊላህ በዛው ልክ ደግሞ በጣም የተወሰኑ ክፍተቶች ያየናቸውም አሉና ከክፍተቶቹ መካከል እንደ ክፍተት ሌሎችም ኡማው ሲያነሳ ያየናቸው የሁጃጅ ኻዲሞች ተብለው ከኢትዮጵያ ተመርጠው ወደ ሳውዲ አረቢያ የሚሄዱ ኻዲሞች ለምን አስፈለገ ከኢትዮጵያ? አንደኛ አገር አያውቁም፣ ሁለተኛ ሚና ሙዝደሊፋ አረሳ በራሱ አገር ነው። እንኳን መካ መዲናና ከጅዳ አካባቢ ድረስ ተንቀሳቅሰው ማህበረሰቡን ሁጃጁን ሊخدሙ አይደለም። ፕላስ በዚህ ላይ ደግሞ ከሄዱ በኋላ ሐጅ ነው የሚያደርጉት። እንኳን ሌላውን ሁጃጅ ሊخدሙ ይቅርና ለራሳቸውም ኻዲም የሚፈልጉ ናቸው አብዛኞቻቸውና የሁጃጅ ኻዲሞችን በተመለከተ ለምንድነው ከዛው ከሳውዲ አረቢያ አካባቢ ይዛው ያደጉ ወጣቶች ሀገር የሚያውቁ ቋንቋ የሚናገሩ ችግር ቢፈጠር በየሆስፒታሉ በየጤና ጣቢያው በደንብ መጅሊሱን ሊያግዙ የሚችሉ አካላቶች ይያሉ ከሀገር ቤት አምጣት ብለው ምን አስፈለገ ብለው የሚሉ አሉ። ምንድነው ለዚህ መልሳችሁ? ኢንሻአላህ ያው ቅድሚያው የተቀላጠፈ እንዲሆን በማሰብ በአጠቃላይ ካሉት የሐጅ ፕሮብሌሞች ከዚህ በፊት ዋናዎቹ እንኳን እንትን ብናነሳ በሲስተም ያልታገዘ በመሆኑ ምክንያት ትልቅ ክፍተቶች ነበሩ። ያ በብዙ ነገሩ ብዙ ከሀገር ውስጥ ጀምሮ እስከ ሳውዲ ሄደው እስኪመለሱ ድረስ ያለውን ነገር በጣም በሎካሊ በሀገር ደረጃ ያለውን እንቅፋቶች ፈቶልናል። ሌላው ችግር ከሐጅ ጋር በተያያዘ ሁሉ ጊዜ የሚነሳው የዶላር ችግር ነው። ሶስተኛው ሌላው ችግር ደግሞ የሳውዲ መንግስት የሐጅ ሚኒስቴር የሚያወጣቸው ህጎች ከጊዜ ወደ ጊዜ እየተቀየሩ መጥተው የበለጠ በተጣበበ በፊት ያው ከረመዳን በኋላ ነው የሚታሰበው ብዙ ነገር። አሁን ግን ባይናው በሚቀጥሉት 10-15 ቀናቶች ውስጥ የሚጠናቀቅ ምዝገባው ራሱ። ስለዚህ ብዙ ለውጦቹ ከኛ ከልምድ ብናቀው የኛ ሰዎች አበሾች በብዛት ከረመዳን በኋላ ነው ሐጅን ኤክስፔክት የሚያደርጉት ማሰብ የሚችሉትም ከዛ በኋላ ነው ብዙዎቹ። ስለዚህ ኖርማሊ መጅሊስን ከሐጅ ጋር የሚያገናኙት ምንድነው? ሐጅ አንድ ዲፓርትመንት ነው። ሐጅና ዑምራ ዘርፍ የሚባል አለ። ከዛ ውጪ ግን ከ12 ያላነሱ ዘርፎች አሉ ተቋሙ ውስጥ። ይሄ በጣም ሊሰመርበት ይገባል። ተቋም ነው ይሄ። ሐጅ አንድ ዘርፍ ሆኖ ሌሎች 11 እና 12 ዘርፎችን በሚመለከት ግን ዳይሬክተሮችን በሚመለከት ግን ስራዎች እየተሰሩ ነው ያሉት። በእያንዳንዱ ላይ እናውራ ብንል በጣም ሰፊ ጊዜ የሚፈልግ ነገር ነው። አላኩል ያህል ቅድሚያን በተመለከተ ግን የሐጅ ሚኒስቴር 1% ከሚሄደው ሁጃጅ የ1% ያህል ከሀገር ውስጥ እንዲሄድ ይፈቅዳል። ስለዚህ በዛ መሰረት ስሌት ነው የሚሰራው። 100 ሰው ከሆነ 1% ስትወስደው ኦልሞስት በ101 እንደማለት ነው። ስለዚህ በሄደው ሺህ ቁጥር የዛ ስሌት ተሰርቶ ከዚህ ቅድሚያ የሚሄዱ ሰዎች ይኖራሉ። ግን ከልምድ የነበረው እስከ አምና ድረስም ዘንድሮም ይቀጥላል ብለን የምናስበው ምንድነው? እዛው ሀገር ውስጥም ሳውዲ ውስጥም ያሉትን ተማሪዎች የሚሆኑ ሌሎች የሚካድሙ አሉ በቅድሚያ በጋራ የሚሰሩ። ዘንድሮም ይሄ ነገር ይቀጥላል ተብሎ ነው የሚታሰበውና ቁጥሩ ውስን ነው የሚሄደው። ከዚህ ሄደው ግን ምን ያህል አገልግሎት እየሰጡ ነው የሚለው ነገር አብይ ኮሚቴ ስላለ የሐጅ አብይ ኮሚቴ በእኛ ደረጃ ስላለ ያ በእነሱ ተፈትሾ እልባት የሚሰጥበት ነው። ስለዚህ ይሄ ሊሰመርበት ይገባል ለማለት ፈልጌ ነው። ቅድሚያው ከዚህም ከዛም ይኖራል ለማለት ፈልጌ ነው። እንደው ግን ከዚህ ጋር ኡስታዝ ከማል አንድ ነገር ግልጽ ለማድረግ አሁንም ለአድማጭ ተመልካቾች ያው እንግዲህ ሳውዲ አረቢያ ታውቀዋለህ አንዳንድ ጊዜ ሙቀት ሲሆን ሚናም ላይ አረፋም ላይ ከ45 እስከ 50 ዲግሪ የሚገባበት የሙቀት መጠን ያለበት ብርድም ሲሆን በዛው ልክ ነውና ለምሳሌ አሁን እነዚህ ከሀገር ቤት የሚሄዱ ኻዲሞች እነሱ ሐጅ እንዲያደርጉ ከተፈቀደ አንዳንዶች ይህን ጥያቄ ስናነሳ ለምንድን ነው የምታስዷቸው የሚሉ አጋጥመውናል። እዛ ቦታው ላይ ነው እንደዛ አይደለም። ለምሳሌ ኺድማ ከሆነ በቃ ኺድማ ነው። ምክንያቱም ሐጅ እንደ ዑምራ አይደለም። እዛው አካባቢ የሆነ
ዞር ዞር መለስ ቀለስ ብለን ምንጨርሰው ነገር አይደለም የጉርጉዙ አለበት በርካታ ሰዎች ይታመማሉ በጣም ዘህማ ነው ግፍ ያለ ምን አለና እንደው የኻዲሞችን ሐጅ ማድረግ እንዴት አያችሁት እናንተ ማለት የራሳቸውን ሐጅ ከማድረጋ ተያይዞ ሌላውንም አገልግሎት በስነ ስርዓት ይሰጣሉ ተብሎ ይታሰባል ይገባኛ ክፍተቱ ይታየኛል ግን ይሄ ምንድነው ይሄ መወሰን ይችላል ይሄ ነገር ምክንያቱም በክድሚያ የሚሄዱት ለክድሚያ መሆን ስላለበት ይሄ ምንም የሚያነጋግር ነገር አይደለም ስለዚህ ይሄን ሊወስን የሚችል ከኛም ጽፈት ቤት ጭምር በሐጅ አብይ ኮሚቴ በፌደራል መጅሊሱ ደረጃ ስላለ ይሄ ውሳኔ በቅርቡ ክሊር ይደረጋል ኢንሻአላህ ባረከላሁ ፊክ እንግዲህ ኡስታዝ ከማል ሰራሃኒ አሁንም ደግሜ ደጋግሜ ላመሰግን ወዳለሁ ምክንያቱም እንደዚህ በአንድ ጥሪ ነው ሳናግርህ ምንም ችግር የለም ቀርበን ያለውን ነገር ለማህበረሰባችን ለማስረዳት ፈቃደኛ ነን ስላልከኝ አሁንም ደግሜ ደጋግሜ በአፍሪካ እንግዳ ፕሮግራም አድማጭ ተመልካቾች ስም ከልብ ላመሰግን ወዳለሁኝ እየቀጠልን ጥያቄያችንን ሌላው ምናልባት አሁንም ከሐጅ ጋር ተያይዞ በዘንድሮ አመት 625000 ብር አካባቢ ነው ያንድ ሁጃጅ ወጪና አምና በነበረው ደግሞ 300 ምናምን ሺህ ነውና ተቅሪበን እጥፍ ማለት ነው ሲሰላ ከመጅሊስ አካባቢ ደግሞ ቢልአክስ የዘንድሮው ካለው የውጭ ምንዛሪ አንፃር ሲታይ ወደ $800 አካባቢ ቅናሽ አለው የሚል ነገር የሰማሁ መሰለኝ አንዳንዶች እሱ ግር ብሏቸዋል ኢንሻአላህ ይሄ ባጭሩ ምንድነው ያው ኖርማሊ በኢትዮጵያ ብር ከመናወራው በዶላር ብናወራው ያስማማናል ሁላችንም ምክንያቱም የዛሬ አመት 57 ብር ነበር $1 የሚመነዘርበት ዛሬ 127 በባንክ ሬት ራሱ 127 የገባበት ነው ፐርሰንቴጁን ስንመለከተው የ122% ምናምን በላይ ነው ስለዚህ ወደ ብር ስንቀይረው ይሄ ነገር 329000 አምና የነበረው 625000 የመጣው በጣም ተቀንሶ ነው ኖርማሊ በዛ ሬት በዶላሩ ሬት ቢቀየር ኖሮ 700 ምናምን ሺህ ብር በላይ ነበር የሚመጣው ስለዚህ ምን አይነት ጥንቃቄዎች ተደርጓል ወጪዎች ላይ ሳውዲ በሚከራዩ ነገሮች ላይ በሌሎች ነገሮች ላይ አድሚኒስትሬቲቭ የሆኑ ኮስቶችን በመቀነስ ወደ ሁጃጁ እንዳይሄድ ከፍተኛ ጫና ተደርጎ ነው ወደዚህኛው ቅናሽ የተገባው ስለዚህ በዶላር ስንመነዝረው አምና ወደ 5700 ምናምን አካባቢ ዶላር ነበር አሁን ወደ 4000 ምናምን አካባቢ ነው ያስገባነው በዶላር የ$800 ዲፈረንስ የሚመጣው ከዚህ አንፃር ነው አምና በነበረውና ዘንድሮ ባለው እንትን መካከል መሆን የነበረበት 700 ሺህ ብር አካባቢ ነበር 700 ካልተሳሳትኩኝ ወደ 733 ወይ እንደዚህ አካባቢ ይሆናል ያንን እንዳለ ወደዚህ ማምጣት አልፈለግንም ተቀንሶ ወደ 100 ምናምን ሺህ ብር ነው በእያንዳንዱ በሰው እንዲቀነስ የተደረገው ይሄ በዶላር ስንመነዝረው ኦልሞስት ወደ $800 አካባቢ ነው ስለዚህ ወጪዎች ላይ ቅነሳዎች በማድረግ ማነው ሁጃጁ ላይ ያ ነገር ማክሲመም መሄድ የምንችለውን ጥግ ድረስ ሄደን ነው ለመቀነስ የተሞከረው እንጂ ስለ በኢትዮጵያ ብር የምናወራ ከሆነ ከሱ ይልቅ በዶላር ስናወራ ትርጉሙ ግልጽ ይሆንልናልና ሰዎች የማይረዷቸው አንዳንዶች ለማጥላላት የሚሞክሩት ነገሮች ይኖራሉ ስለዚህ ሐጁ በዶላር ወይም በውጭ ምንዛሪ እስከሆነ ድረስ ሌላ አማራጭ የለም በዛው ነው ይዘን ተከትለን የምናስተው በዛው ነው በዛው ሬት ነው የምንሄደው እንጂ ስለዚህ ዶላሩ ባደገበት መጠን ብንወስድ ኖሮ ከዚህ በላይ መሄድ ነበር ብሩ ለማለት ፈልጌ ነውና ይሄንን መጅሊሱ ሳክሪፋይስ አድርጎ ወጪውን ሸፍኖ ካለው በጀትም ላይ ወጪዎቹን ቀንሶ ወደፊት የሚመጡትንም ጫና አድርገን በዛ ሁኔታ ነው ይሄድ ነው ማለት ነው طيب ግልጽ ይመስለኛል ሌላው የዛሬ አመት አካባቢ ኮንትራክት የኢትዮጵያውያን ሁጃጆችን ኮንትራክት የወሰደው ካምፓኒ ለስትሮ ዘንድሮ የሰጣችሁት ወይስ ሌላ አዲስ ካምፓኒ ነው አሁን ምንድነው ይሄንን በተመለከተ የሐጅ አብይ ኮሚቴው ተወካዮች ከፌደራል መጅሊሱ ሄደው የአምና የነበረውን ግምገማ አድርገው የእያንዳንዱን ኩባንያ ተገምግመው የተቀየሩ አሉ በችግር የተከሰተባቸው ወይም ኤፊሺየንሲ ላይ ክፍተት የነበረባቸውን ከሐጅ ሚኒስቴር ጋር በመነጋገር እንዲቀየሩ ተደርገዋል ሌሎች ግን አዳዲስ በመትኩ የገቡ አሉ እንጂ ሙሉ በሙሉ ሁሉም የነበሩ አይደሉም ተቀያይረዋል ማለት ነው ስለዚህ ግምገማው ኡስታዝ ከማል እኔ ለምሰጠኝ ማብራሪያ ከልብ ነው ማመሰግነው
የመጀመሪያውን ክፍል ፕሮግራም ጊዜ ኮንትሮል ሩም አጠናቃህ ያለ ስለሆነ ይሄን ሐሳብህን በቀጣይ እናነሳለን ባረከላሁ ፊክ እኔ ለነበረ ቆይታ እጅግ አድርጌ ነው የማመሰግነው ቀጣይ ስንገናኝ እሱን ሐሳብ እና ሌሎችም ማነሳቸው ጉዳዮች አሉ እነሱን ቋጫቸዋለን ለዛሬ በዚህ አቆማለሁ ባረከላሁ ፊክ ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች እየተከታተላችሁ የምትገኙት አፍሪካ ቲቪ ላይ ሳውዲ አረቢያ ሪያድ ስቱዲዮ የተዘጋጀው ወደ እናንተ የቀረበ ያለውን የአፍሪካ እንግዳ የተሰኘው ፕሮግራም ነው እንግዳዬ እንደተመለከታችሁት ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም መጅሊስ አቶ ከማል ናቸው ባረከላሁ ፊኩም የሚቀርቡ ጉዳዮች አሉ እነሱን በቀጣይ እናነሳለን አብራችሁ እንድትሆኑ በአክብሮት እንጋብዛለን ባረከላሁ ፊኩም ለዛሬ በዚህ እንሰናበታለን استودعكم الله السلام عليكم ورحمة الله وبركاته